እንተዋወቃለን ወይ? የቤት ስሜ ማን ነው? ሚጣ። አይዞሽ ገለቴ አይዞሽ። የምወደው ምግብ ከጾምና ከፍስክ ሸክላ፣ ጋዝ ላይ ጥብስ። በቃ ሚጣ። ወይኔ በላችሁ። ማይመለስ ጥያቄ እግዚአብሔርን ስሜን እስከነ አያቴ ድረስ ጥሪ። ማቲያስ መልካ ስመኝ። አይ እስካሁን እያቃጠለኝ ያለው ቃሪያው ነው። ቃሪያ ቢልኝ። የምወደው የፊልም አይነት ምንድነው? ተከታታይ ፊልም ነገራት። ካሜራማን ኮሜዲ። የምወደው ጥቁር ነቢቴን አሉ ዲጋ ቃሪያ። ስንት ቁጥር ጫማ ነው ማለት ነው? 40 ይኸው 40 ቁጥር ነው የሚለው። ባዶ ላይ ስለሆንኩ ውሃ ጠጣበት። እንግዲህ እንደምታዩት ከቪዲዮ ቀረጻ በኋላ ማቲያስ መልካ ተዘርሯል። በመጨረሻም እንደምታዩት ነው። ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እናንተን ዘና ፈታ ያደርጋችኋል ብለን ባሰብነው ያበደ ቪዲዮ መተንላችኋል። ረሶት ያበደ ቪዲዮ። ለማንኛውም ዛሬም እንደተለመደው እናንተን ዘና ፈታ ያደርጋል ብለን ባሰብነው ሌላ ቪዲዮ ተመልሰን መተናል። እንግዲህ የዛሬው ፕሮግራማችን የባለፈውን ቪዲዮ ካያችሁት በባለፈው ቪዲዮ ላይ ምን አለች? እኔ የሚመቸኝ ጌም ጨዋታ ዘና ፈታ ማለት ነው። እና እንደዚህ እየገደልከኝ ነው እንዴ ታዲያ? ጨዋታውን አሪፍ ለማድረግ ጣፋጭ ለማድረግ እዚህ ጋር በርበሬ፣ እርድ፣ ቃሪያ፣ ዱቄት፣ ሽንኩርት፣ ጨው ይዘን መተናል። እዚህ ጋር ደግሞ ጨዋታው ነው ማለት ነው። የዛሬው ፕሮግራም ምንድነው መሰላችሁ? አይዲያው ምን እንደሆነ ስነግራችሁ እንግዲህ እኔና ሲንዲ ኦልሞስት 3 ዓመት በላይ ሆኖናል በጓደኝነት። ምን ያህል እንተዋወቃለን ወይ? እንተዋወቃለን ወይ? ያ የዛሬው ፕሮግራማችን እኔና ሲንዲ እንተዋወቃለን ወይ የሚለውን ነገር ወረፍ ለማየት ነው። ምንድነው ቤዚካሊ ጥያቄዎቹ ምንድናቸው መሰላችሁ? ጓደኛ ማቾች አሁን ለምሳሌ አንቺ ስለኔ ምን ታውቂ? ምን ያህል ማለት የፕራይቬት ጥያቄዎች ሳይሆኑ ኖርማሊ በጓደኞች መሀል ሊታወቁ የሚገባቸው ቀለል ያሉ ጥያቄዎች አሉ። ምን ያህል ታውቂኛለሽ፣ እኔም አንቺን ምን ያህል አቅሻለሁ የሚል ጥያቄ ነው። እዚህ ጋር አንደም ጻፍኳቸው 12 ጥያቄዎች አሉ። ምን ያህሉን መመለስ ትችላለሽ? ስለኔ ማወቅ ያለብሽ ቀለል ያለ ጥያቄ አለ። እኔም ስላንቺ ማወቅ ያለብኝ ቀለል ያለ ጥያቄ አለ። ራንደምሊ ፒክ እናደርግና ከዚህ ውስጥ ጥያቄውን ሁለታችንን ነው የምንመልሰው። ስልሽ እኔ በየተራ ማለት ነው አነሳለሁ፣ ጥያቄውን አነበዋለሁ፣ አነብልሻለሁ። ታውቂዋለሽ ወይ አታውቂው የሚለውን ትነግሪኛለሽ። ካላወቅሽ እዚህ ጋር መርጠልሽና ትቀጫለሽ ማለት ነው። ገብቶሻል አይደለ? ከጥያቄያችን በፊት ግን ሲንዲ የምር ታውቂኛለሽ ወይ? እኔን ታውቂኛለሽ? ታውቂኛለሽ። እንግዲህ አውቃለሁ ብላኛለች። አሴ ፍሬንድ ስለኔ ማወቅ ያለባት ቀለል ያለ ጥያቄ አለ። ትጠየቃለች። ከመለሰች ጥያቄውን ፓስ ሲደረግና ወደ እኔ ይመጣል። ማንም ይጀምረው። ሮክ ፔፐር ሲዘር ንጩ ስለሱ ለምን ሌዲስ ፈርስት ነው አይደል? ችግር ዞሮ 6 እኮ የሚደርሰን ይሁን፣ ችግር የለም። ለማንኛውም ቪዲዮአችን ከመጀመራችሁ በፊት ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ቪዲዮ ላይክ አድርጉት። ያው ቶሎ እንዲደርሳችሁ የምንሰራው ቪዲዮ ቶሎ እንዲደርሳችሁ ቪዲዮ ላይክ በማድረግ ጀምሩት። ወደ ጨዋታው እንግባ። ላስይዝሽ? እሺ እንግዲህ መታ እናደርገዋለን። አንዴ እኔ እኮ ነው የምበለው እኮ ካልመለስኩ። እሺ የተረገምክ። የቤት ስሜ ማን ነው? የቤት ስም አለሽ መጀመሪያ? ኦፍ ኮርስ እግዚአብሔር ቤት። እንግዲህ የቤት ስሜ ማን ነው? የመጀመሪያ ጥያቄ ነው። በነገራችን ላይ እኔ እስከዛሬ ሲንዲን ፈረንጅ እያልኩ ነው የምጠራት ባይዘው እና ቤቷ ወስዳኝ ቤቷ ጋብዛኝ ስለማታውቅ የቤት ስሟ ባሴንስ የለም። እሺ የቤት ስሟን አላውቅም። እውነት መቤቴ የኔ ስም ታውቂዋለሽ? የቤት ስሜን ማን ነው? ማን ነው እንዴ? ከመለሰች ምንድን የምትቀጣው ነው? ማርያም ምን ትቀጣለህ? እኔ ከመለስኩ ደብል ይሁንልህ ማለቴ አሁን ካላወቀው አሁን እኔን አላውቅም ብላለች። አንድ ቅጣት አለኝ። እኔ ከመለስኩኝ ልድገም፣ ካልመለስሽ ደግሞ እኔ ልቅጣሽ። ቅጣኝ ማርያም እመቤቴ። ወስን። ኧረ አስፈራሽኝ። አይ ተይው ይቅርብኝ።
ለፈራ ወንድ ልጅ አይደል ቆፍጣን በል እንዴት ማለት አንዱን እኮ ስልሽ አሁን ለምሳሌ እኔ አሁን ልቀጥ ያሰብኩት ቃሪያ ነው እሺ ኧረ በስመ አብ እሺ ስሜን ስላላወቅኩ እሺ ያንተን ስም ከመለስኩኝ ደግሞ ሌላ ልምረጥልህ ወይ ነው አይ ተይ ይቅርብኝ ተይ ይቅርብኝ እኔ ትክክል ካልሆነ እኮ እኔ ነው የምትቀጣኝ ምን አስፈራ እንዴ ኧረ በእናትህ ብታቆስ በምን ታውቃለች አንዳንዴ ነግሬያትም ሊሆን ይችላል እኔም ነግሬያት ሊሆን ይችላል ሆዷ ሻሽ ነው ማን ነው ግን ባላውስ ኧረ ተይ ይቅርብኝ አልፈልግም ተው ይቅርብኝ ማረም ፈሪ ነው አይ ቆፍጠን በታ ተው ተይ የመረሽ ቃሪያ ነው የመጀመሪያ ቅጣት ቃሪያ ይበላል ችግር የለም በስመ አብ ወወልድ ወመንፈስ ቅዱስ በነገራችን ላይ በጣም ከምጠላቸው ነገሮች መሃል አንዱ ቃሪያ እና ሽንኩርት ነው ባዶ ሆድ ቃሪያ ይበላል ወይ ነው መጀመሪያ ጥያቄው ሙሉ መጨረስ አለበት አይ አንድ ባይት ሳይሆን ሁለት ይሁን ምን ዳንቺ ምን ነው ባይዘው ወይ ይሁን ችግር የለውም ግን የቀደሙት ብትቀጣኝ አሪፍ ነበር አላውቀውም ነበር የምርሽ ነው ታውቂዋለሽ እባክሽ ልንገረው ጋይስ ልንገረው ማርያም አጣጥማት ማን ነው ግን ቡጥሉ ነው ጌጤ ሲንዲ ነው ትክክለኛ ስምሽ ይቀራረባል ከዛ ጋር አይቀራረብ በፍጹም ሚጡ ምን ነው ከበላ በኋላ ምን ነው ሸዋ እሺ ማን ነው ቀመዲ ጋይስ እዚህ ቪዲዮ ኮሜንት ላይ እየገባችሁ ቀመዲ ብላችሁ ጻፉልኝ ቀመዲ በኦሮምኛ ስንዴ ማለት ነው ምን ማለት ኦኬ ስንዴ ቀመዲ ኪያ ኮሜንት ላይ እየገባችሁ አያቴ ናት ያወጣችልኝ አያቴ አሁን እናትሽ ማን ብላ መጣላሽ አብዛኛው ቀመዲ ብላ ነው አያቴ እህቶች ምናምንስ ሲንዲ ሳናዳቸው ሲንዲ የሆነ ፍቅር ሲሆን የሆነ ነገር ስንፈላለግ ብዬ ምዬ ቢያንካ ስለሆነ ሲስተር ስማ ብዬ እኔ ለዛ ነው የምንጠራው ስለዚህ የመጀመሪያውን ቅጣት ተቀጥቻለሁ ኦንኮርስ ለነገሩ የራንደም ፒክ ማለት እንዳልኳችሁ እዚህ ቪዲዮ ኮሜንት ላይ ገብታችሁ ሲንዲ በቅንፍ ቀመዲ ብላችሁ ጻፉልኝ እሺ እንዳትረሳው ነው ቀመዲ ብላችሁ ጻፉልኝ እሺ የኔ ጥያቄ ደግሞ የሚሆነው ምንድነው መሰለሽ ሃዬ አሁን እንግዲህ ይሄን ጥያቄ ማወቅ አለብሽ ምናልባት ላይ ታያችሁ ይችላል አብዛኛውን ገንዘቤን የማጠፋው በምንድን ነው አለ እንዴ እኮ አለ ሁሌ የለኝም ስትነው መሰማ አንተ ብዙ ጊዜ አብዛኛውን ገንዘቤን የማጠፋው በምንድን ነው ቋጣሪ ስለሆነ እኔ እንጃ አላውቅም ላቃልሽ ገምቺና ትበያለሽ እኔ ምርጥ እሱ ችግር የለውም አላው ምግብ ላይ አይደለም አንተ ሲያጠፋ ነው ያቺው ስለማለት ባገኘው አጋጣሚ ለቤቱ ነው የሚያወጣው ለቤቱ አሁን ለምሳሌ የቤት ኪራይ የመብራት ውሃ እንዲህ ደረሰብኝ እንዲህ ልከፍል ነው ሲል ስለምሰማ ብሩ የሚያጠፋው በዛ ነው ማቀው እንጂ ሲበላ ሲጠጣበትም ወይ የራይድ ብር እንኳን ያወጣ ቋንቋና ለቤት ነው የምታወጣው በትክክል ማርያም በል ተመልሷል እኔ አብዛኛውን ገንዘቤን ማጠፋው ኪራይ ነው 3 አመት ሙሉ አብረን በተገናኘ ያሳለፈው ያው እናቱን ሲያግዝ ለራሱም ሲያረግ ለቤቱ ማለት ነው እንደዛ ሲያረግ ነው ማቀው ትልቅ ሰው መስሏችሁ ነው ስንቁንቁና አያ ወይኔ ዋጋዝ
ወይኔ ማቲያስ እሺ ቀጥይ እንዴ ምንድን ነው የሚለው የምወደው ምግብ ምንድን ነው የምወደው ምግብ ከጾምና ከፍስክ ነው የሚለው የምወደው ምግብ ከጾምና ከፍስክ ምንድን ናቸው ምንድን ነው ሲንዲ የሆዷ ነገር ባይዘው obviously everybody have to know this ሙሉ የኢትዮጵያ ህዝብ ሲንዲ በጣም እንደምትበላና ምን እንደምትበላ ያውቃል ሶ እኔ ብዙ ነገር በጣም የምወደው ነው ያልኩት የምወደው ከፍስክም ከጾም ሽሮ ወጥ አንደኛ ከጾም ዳቦ እንዳለ ሆኖ ማለት ነው ዳቦ እንዳለ ሆኖ ሽሮ ያኛው መለስካ ሽሮን ከፍስክ ደግሞ ሸክላ ጋዝ ላይት ጥብስ በቃ በቃ አልመለሰም እንዴ አይደለም መቤቴን አይደለም ምንድነው ደደብ ስንቴ ነው ነገርኩ ያኔ ራሱ የዶሮ ወጥ ስንበላ ምን አልኩ ደጋግሜ ነው የነገርኩት በጣም የምወደው ምግብ በቃ ዶሮ ወጥ ነው ዶሮ ወጥ የምርሳ ችግር አለብኝ አለበት ዳጣ አለ እሱን ይብላ ይታለ ዳጣው አንድ ማንኪያ ሚጥሚጣ ተቃጠል ያለው ሰው ሁለት ጥያቄ ጠይቃኝ ሁለቱንም ስቻለሁ ወይኔ እንትን እንዳይለኛ ቀስ በል ዩሲ ግን አንተዋወቅም አያቀኝ በጣም የሚያሳዝን ነገር ነው በእናትሽ ስንት ዓመቴ ነው ኧረ በይ ስንት ዓመቴ ነው አንተ 24 ረቅጥ እግዚአብሔርን ቀላሉ ነው እየደረሳት ያለው 24 በጣም የምወደው ሙዚቀኛ ማን ነው ሃሌሉያ ተክለ ጻድቅ ምንድነው አብላችሁ ክሊፕ ሰርታችሁ የለ እና ክሊፕ የሰራ ሰው እሺ የምትወጂው ሙዚቀኛ ከሀገር ውስጥ ነው ባይዘው ሴት ነው ወንድ ነው ፍንጭ ስጭኝሽ አልሰጥህ በፍጹም ሴት ነው ይላል እዚህ ጋር ሴትና ወንድ ይላል አይልም ኮንሻለኛ ሃና ግርማ ማለት ባለፈው ቪዲዮ አልሰራሽባት ወይኔ ጉዴ ልጅ እንደምን ይሻለኛል አይደለም በቃ ኧረ ወይ ኧረ አዳረስኩት አንድ ድል ሰጠሁት እኔ ሃሌሉያ እንትን አልክ አይደለች አንድ ድል ሰጠው ካልሆነ ሶ እኔ መድኃኒዓለም ራሴ አይዲያውን አምጥቼ ራሴ የምሰቃየው ነገር ላይቭ ላይ ያለው ነው መሰለኝ እግዚአብሔር ይሄ ፔፐረንች ኩርትና ያቃጥል በቤት ይወራ ወደ ላይ ነው አንድ ሰዓት ይቀጣል ከርሜችል መድኃኒዓለም እውነት አሳዝነኝ ነው እንጂ ቃሪያው እንደደግሞ ነበር በባዶ ዱን ጨጓራው እንትን እንዳይሆን እንዴ ቃሪያው ይሻላል አይበቃም አንተ እንደሚባለው ነገር ኧረ ምንድነው አሪፍ ጥያቄ አልነበር እንዴ ጠፍቶ በቃ የወደቀችው አሪፍ ነች ማለት ነው የምወደው የአየር ሁኔታ ምንድነው ምን አይነት የአየር ሁኔታ ነው የሚስማማኝ የሚመቸኝ ቀላል እኮ ነው ቅዝቃዜ ፀሐይ ባልመጣ የምትሰው ተሰቃያለሁ ሰውዬ መድኃኒዓለምን እንደዚህ መታ አድርጎት ምንድገነ መጀመሪያ ጠይቂኛ እንዴ መለስኩ እኮ ከመለስሽ እኮ ፓስ ነው ወደ አንቺ ነው የሚዞረው ኦኬ እንዴ አረ እቺ ታሰቃይ በዚህም በዛም እያለች ታሰቃይ እሺ ለማንኛውም የኔ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ሆፕፉሊ እየተዝናናችሁበት እንደሆነ ተስፋ አደርጋለሁ የልደቴ ቀን መቼ ነው ቀንና ወር
የልደቷ ቀን ባለፈው ልደቷን አክብሬላት ነበር። መቼ ነው መሰላችሁ? መስከረም ስንት ነበር? መስከረም 2 ነዋ። የሳይ ኧረ እሱን ከተናገርኩማ ልናገር። መስከረም 2 ነው የተወለደችው። አንድ መለስኩ እንደምን ብዬ። ስንት ጥያቄ ቀረ? 4 ጥያቄ ቀረ። እሺ yes ማይመለስ ጥያቄ እግዚአብሔርን ብያለሁ። ሆፕፉሊ አትመልሶም ብዬ ተስፋ አደርጋለሁ። ምን ይላል? ስሜ እስከነ አያቴ ስሜን እስከነ አያቴ ድረስ ጥሪ። ስሜን እስከነ አያቴ ድረስ ጥሪ። ማቲያስ መልካ ስመኝ ነው። ብቻ በሰ ነው የሚጀምረው። ስዬ አስዬ ቅድም የጾም መልሼ የፍስክ ስላልመለስኩ ታቀጥቼ የለ። አንቺም በስትክክል ካልጠራሽ ትቀጫለሽ። አዬ ደስ ሲል ማቲያስ መልካ ሲዬ አይ እስካሁን እያቃጠለኝ ያለው ቃሪያው ነው። ቃሪያ ቢልኝ እኔ እንደበለውት ይኸውልሽ፣ ምን ያህል ድረስ እንደበለው አይተሻል እንዴ? ራስ ጉዳይ ነው እኮ። ሰፋ አድርገሽ ተጎርሽልኛለሽ። ቅልትልት ነው የምትለው። እግዚአብሔርን ደስ ይላል። እስከዛ ያትን እንዴ ያትን እየነገርከኝ መስኔ ማቲያስ መልካ መስኔ መረጽ ሰመኔ ነው ስዬ ነው አሁን አላለች። ያዥ ይደገብ እንደዚህ ነው የተቃጠልኩት። አሁን ከቀድሙ ደስ አለኝ። ውሃ መጠጣት ደስ አለኝ። እሺ ጠጪ። ወይቻል እንዴ ጨጓራ በሽተኛ ነኝ። አልዘሙት ባሉ ማርያም። እሺ እስታሳዝን ያባብሳል። ባይዘው ይሆን አይደል? ወተት ነው የሚያረጋጋው እኮ አይደል? አይማ ያሳደገኝ ነው ይላል። እሺ አንቺ ነሽ የምታለሽው። ባይዘው ቃሪያ በልቼ አላውቅም። እግዚአብሔርን እና ውስጤን እየበላኝ ነው። ሽንኩርትን በልቼ አላውቅም። አመብሌ ስሰራው የሚዋጣልኝ ምግብ ምንድን ነው የሚለው? ሽሮ አይጣፍጥልሽም? ሽሮ ባለፈው ሽሮ ቀም በልተን እንግዲህ ጠፋል። ፓስታ ተቀጭ በቃ ጎጎ አይደለም። ሽሮ እኮ ይጣፍጥላታል። ቀጥል። እንኳን አቋርጣት ማለት ነው። እንዴ አቃጥለኝ ማቲያስ አለቅህም። ገብርኤል ችግር የለውም። 3 አለ እኮ ገና። እጠይቅሻለሁ፣ ጠይቅኛለሽ፣ እጠይቅሻለሁ። በእኔ ነው የሚያልቀው። ምንድነው? 2 ዱቄት እና ጨው ነው። ዱቄት ጨው አልተሞከረም፣ እርዱም አልተሞከረም። አንድ አቀንሳት ዳታውራት እንላለን። ማርያም በጣም ነው የሚያቃጥለው። ወይኔ ሊና ጸሎት ነው እያደረገ ነው።
ተጨጓራ የተነካ የምወደው የፊልም አይነት ምንድነው? አብዛኛው ፊልም የሚወደው እንግሊዘኛ ነው እኮ። ጀነር ምን አይነት? አክሽን፣ ሆረር፣ አድቬንቸር፣ ፋንታሲ ምናምን? አክሽን ፊልም ይወዳል። ሲሪየስ ማለት ሲሪየስ ተከታታይ ፊልም ይወዳል። አክሽን ነገራት። ካሜራማን ኮሜዲ ፊልም ነው የምወደው እኔ። መሳቅ የምወደው ነገር ቢኖር መሳቅ፣ መዝናናት፣ መጫወት ነውና ኮሜዲ ፊልም። አክሽን እንዳለ ሆኖ ግን አክሽን ፊልም ሳይ ራሱ አክሽን ኮሜዲ ምናምን እያልኩ ነው ማለት። ስለዚህ ቤዝ የማደርገው ኮሜዲ ላይ ነው። ስለዚህ እሺ አይ ጨጓራዬ ነሽ ቀጥል። ሚጥሚጣውን ቢልኝ እስኪ። ስኳር ነው ወይ? ተቃጽልና ተቃጠልን። እሺ ቀጥይ። ጥያቄው የሚያልቀው በእኔ ነው። ለማንኛውም እስካሁን ድረስ ቪዲዮን እያያችሁ እየተዝናናችሁበት ከሆነ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምወደው ከለር ጥቁር። አለቃ ቆይ ልንገራ እንዴ ጥቁር ወዳለሁ እኔ። አዎ ትወድ እመቤቴን አልወድም። ምን እንደምትወጂ? እሺ ምን እንደምትወጂ? ቃሪያው እንድገኝ። እሺ ምን እንደምትወጂ? ሰማያዊ ድጋም ቃሪያ ሁለቴ ጉረስልኝ። ለምን የነካውን ጨርሰው። የትኛው ነው የነካሁት? ልጅት ያንተ እቺ እኔ ናት። የምርሽ ነው? ማርያምን ትንሿን ነበር ያነሳሁት። ይቅርታ ጋይስ፣ ጨዋታ ነው ብዬ ነው እንጂ አንድ ቀርታለች። ምንድነው የሚለው? በደንብ ብላኝ። ላንሳልስ ከዛ ጥያቄው የጉረስክ ማቲያስ አንተ ጨጓራ በሽተኛ ሰው እንዳይነካኝ ነው ጋይስ። ሺው አምጠጣ ባንዴ ነው ጨጓራዬን ነው ያልችል። የመጨረሻ ጥያቄ ስንት ቁጥር ጫማ ነው የማደርገው? ኦብቪስሊ የታወቀ እኮ 40። እኔ ትልቅ እግር እንዳለች እንጂ ጫማ ነው የማደርገው። በነገራችን ላይ በሁለት ቁጥር ነው የሚበልጠኝ፣ በሶስት አብዛኛው 37 38 ነው የኔ ሳይዝ። ስለዚህ አሁን ለምሳሌ አንቺ አብዛኛው የምታደርጊው ስንት ቁጥር ነው? አብዛኛው 38 ነው ማለት 38። አሁን 38 ሆነሽ እኔ 37 ነው የምታደርጊው ብልሽ ያስቀጣል አያስቀጣም? ያስቀጣል። ስለዚህ እኔ የማደርገው 41 ቁጥር ጫማ ነው። 40 ቁጥር ጫማ ወደ ጎን ይጠብኛል። እግዚአብሔርን አሁን ለምሳሌ እኔ አብዛኞቹ ጫማዎቼ 42 ናቸው። ለምን በፕሮቴክተር ማለት ነው? እግዚአብሔርን መልሻለሁ። ማርያም ለምን ወደ እኔ ታዞራለህ? አይደለም አይቻልም። እግዚአብሔርን ማርያም የለም። እኔ የማደርገው 40 ቁጥር ሳደርግ ወደ ጎን ስለሚጠበኝ የታለ ጫማን አምጣው ጫማን መድኃኒዓለም እግዚአብሔርን አምጣት። 40 ቁጥሩን አምጣው። ቁጭ በይ። ወይ ማዘራጥራት 40 ቁጥር የለኝም። አለ የለኝም። አለ ማርያምን ጋይስ አለ። ይኸው ይቻላል። እንደዚህ አይነት አይቻልም። እውነት ማፋፈር አልበላም። እግዚአብሔርን ይኸው ላሳያቸው እኮ ነው። እኮ ይሄኛው እግዚአብሔርን ይሄኛው መድኃኒዓለም እና ይታያል። ይኸው 41 ቁጥር ነው የሚለው 41 አይደል? ይታያል። 41 ቁጥር ነው የማደርገው እኔ። ይሄንኛው እንደውም ያለ ፕሮቴክተር ይሄንኛውን የምለብሰው ያለ እንትን ስለሚደረግ ይሄንን በ3 ካልሲ ነው የሚያደርጋት ጋይስ። አይሆነው አርግና አሳያቸው። አረቺ ቀልድ ነው ያዘችው። ማርያም ቀልድ አይደለም። በቃ ሰው ማርያም አይሆነውም ጋይስ። እኔ አይቼዋለሁ። ጉልቅ የሚጫማ ነው። ወደ ጎን ይጠበኛል አልኳችሁ። ይሄንኛውን 40 ቁጥር አሁን ባደርገው ወደ ጎን አይገባም። እግሬ ወደ ጎን ሰፊ ስለሆነ የማደርገው 41 እና 42 ነው። ይኸው እግዚአብሔርን አልኳችሁ። ይሄንኛውን አያችሁ፣ ንፋስ አለው እዚህ ጋር። አይሆንም፣ ንፋስ አለው እዚህ ጋር። ግን ይሄንኛው ካነሰ 40 ቁጥር ነው። ይሄንኛው ካነሰ ወደ ጎን አይገባልኝም። 40 ነው። ስለዚህ አልቀጣም። ማርያምን እመቤቴን ገብርኤልን አልሰማሽ። አልቀጣም። በቃ ኮሜንት ላይ ዳኛውን ትብላ ካሉ በላለሁ። እሺ ልንገርሽ፣ ለምሳሌ አሁን እኔ
አንቺ አሁን ሱሪሽ ቁመትሽ ሆነ ወገብሽ ካልበቃው ይበቃሻል የሚባለው ጫማ አልበቃህም እኮ ወደ ጎን ገብቶልኛል ወደ ጎን የሚገባልኝ ነው ቁመቱ አይደለም እኮ ማተር የሚያደርገው እኮ ነይ ሚባል ሴንስ የለም ጋይስ እውነት እንደዚህ አይነት ትናለ አይቻልም እውነት የሚባል ነገር የለም ቃል ያድገኝ አይቻልም እኔ እኮ አሸንፊያለሁ እውነት አልሸነፍ ባይሆን ነው እንጂ አይሆነውም አይታችሁት ከሆነ ወደ ጎን ሆነኛ ወደ ጎን ነው ጫማ ከታች እስከ ታች ነው ሆነ ያለበት እንደዚህ የሚባል ነገር የለም ማርያም ልየው በተናገር ማለት ያንኛውን ሱሪ ላምጣልሽ የጠበበሽን እኔ ከጫማ ጋር ነው ቁመቱ እኩል ነው አይደለ እንዴ በቃ እኔ ኮምፎርቴብል የሚያደርገኝን ጫማ ነው አይደለ የምለብሰው ስለዚህ ጫማው ቁመቱ ሆነኝ ጎኑ ካልሆነኝ በቃ አሁን ለምሳሌ በእኔ ቁመት የሆነ ሰው እግሩ ጠበብ ይላል ለዛ 40 ቁጥር ቢያደርግ ኢትስ ኦኬ ግን እኔ እግሬ ፍላት ነገር ስለሆነ አንዴ ነው ጎሶ መልሻለሁ እኔ ጋይስ አንድ ብቻ ነው ጎሶ አይቻልም ማረም አይቻልም መልሻለሁ አልሸነፍ ባይ ሲሆን አንድ ነው ጎሶ ገብርኤል ሰፋ አድርገሽሽ ሚባሰኝ አሸንፊያለሁ ጋይስ አልሆነውም ጫማውን አይታችሁት ከሆነ ንፋስ አለው እንደዚህ የሚባል ነገር አለ 40 ቁጥር ነው የሚሆነው ሰውየው ወይ ጨጓራ እግዚአብሔርን ውስጤን አላወሰኝ ነው የምላችሁ ግን ማርያምን የምር ማለት ሳትዋሽ አሁን ለምሳሌ እናንተ ጫማ ስትገዙ ጎኑ አንድ ጫማ የገዛችሁ ጫማ ቁመቱ ትንሽ ሰፋ ብሏችሁ ጎኑ ልካችሁ ቢሆን ይሻላል ወይስ ጎኑ ጠቧችሁ ቁመቱ እኩል ቢሆን የቱን ትመርጣላችሁ እሱንም ኮሜንት ላይ እንድትጻፉ ጻፉ ጋይስ እውነት እንደዚህ አይነት ነገር የለም እውነት ወጣጣለ እንዳለንተን ብላ ለማንኛውም የዛሬ ፕሮግራማችን ይሄን ይመስል ነበር እንዳዝናናችሁ ተስፋ አደርጋለሁ እንዴ ባዶ ላይ ስለሆንኩ ነው አሁን ውሃ ጠጣበት እንካ ሶ ጋይስ ቪዲዮአችን ይሄን ይመስል ነበር ለነበረን ቆይታ በጣም እጅግ አድርገን እናመሰግናለን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ እንወዳችኋለን ቻው በላቸው እግዚአብሔርን ወዴን እያመመኝ ነው እንግዲህ እንደምታዩት ከቪዲዮ ቀረጻ በኋላ ማቲያስ መልካ ተዘርሯል በመጨረሻም እንደምታዩት ነው ሞቲዮን ምንም አይታወቅም ትንፋሽ አለው እስቲ አንድ አረመኔ ልጅ አለችና እስቲ በውሻ ቁስል ያርግልኝ ሲያሳዝን እንትን አረንጓዴ ጃንጥላ አምጪው ኪዳነ ምሕረት አስገባዋለሁ ኧረ ልጁ እየሞተ ነው አንቺ ልጁ እየሞተ ነው ትለኛለች እቺ ናት ዋና አንተኗ ልጁ ተዘረረ ጋይስ እንግዲህ ተመልሻለሁ እግዚአብሔርን ነው የምላችሁ አጋጣሚ ጾም ወቅት ስለነበረ ቁርስ ሳልበላ ስለነበረ የቀረስኩት ማለት ነው በጣም ነበር ቃሪያው በርበሬው ምናምን ተደምሮ ጨጓራኝ እግዚአብሔርን ለዛ ነበር የተኛሁት እና ተመልሻለሁ በህይወት ተመልሻለሁ መሬ ላይ ተዘርሮ እንደ ሬሳ በጣም ማርያምን በጣም ነበር የሚያመውና ብቻ ምናልባት ይሄ ቪዲዮ የሚደርሳችሁ ሰዎች ካላችሁ ከቁርስ በፊት ምንም አይነት የሚያቃጥል ነገር አትጠቀሙ ኦፍ ኮርስ አትጠቀሙ ቡናም ይጎዳል ቡናም ጨጓራኝ ነው ባዶና ወተት እንዳንጠጣ ደግሞ ጾም ይዞማል ትበልሽ እንዴ ስጋ ለማንኛውም እንዳትሞክሩት እግዚአብሔር እንዳትሞክሩት ብቻ ለማንኛውም ቪዲዮ እንዳዝናናችሁ ተስፋ እናደርጋለን ቻናሉን ሰብስክራይብ ቪዲዮውን ላይክ በማድረግ ጨርሱ ቪዲዮአችሁን በቀጣይ ቪዲዮ እስከምንገናኝ ማሰላማ ይመቻችሁ